አንድ ምስጢር ላወጣ ነው ዛሬ። ምን 1000 ዓመት አልኖር እውነቱን አፍርጨው በቃ ምእመናን እንዲያውቁ ማድረግ ነው። ይሄንም ነግራችሁ እንድትሰናከሉ ከቤተ ክርስቲያን እንድትርቁ አይደለም። አንድ ቤተ ክርስቲያን ለመጨረስ የአራት የአምስት ግለሰቦች ቤት ያልቃል። ብቻያ የመተት መናኸሪያችን አህያ ደግሞ ትላታለህ አብረን ኖረ እቺ ደደብ ይሄ ልጅ ሰለሞን ዘመቄት ይባላል። መርጌታ ናቸው። ዝም ብለው ቲክቶክ ላይ ስታያቸው ተራ ግለሰብ እንዳይመስሏችሁና የገጠማቸውን ነገር እየተናገሩ ነው ያሉት። እኔም እስካሁን ከዚህ በፊት ተናግሬው አውቃለሁ። ወደ ዩቲዩብ ቻናሌን ገብታችሁ ስክሮል በማድረግ እንዲህ ያሉ ማጭበርበሮች እንዳሉ ከዚህ በፊት ተናግሬው ነበር። ዛሬ ደግመውታል። ተከታተሉት። አንድ ምስጢር ላወጣ ነው ዛሬ። ምን 1000 ዓመት አልኖር እውነቱን አፍርጨው በቃ ምእመናን እንዲያውቁ ማድረግ ነው። የቤተ ክህነቱ ሰዎች እንኳን ያውቁታል። መናገርም መቃወም አይፈልጉም እንጂ ከሁለት ዓመት በፊት ነውና አንድ ወዳጄ እንደዚህ አለኝ። በቃ እንደው በእናትህ መረረኝ። ምን ነው አይ ቤተክርስቲያን ውስጥ እንደው አጠምቃለሁና እንደ የማስለፍለፊያው ስለሌለኝ ብዙ ሰዎችንም አልያዝኩም። በቃ ይሄን ማስለፍለፊያውን ባገኘሁትና ቶሎ መኪናም በገዛው ቤትም በገዛው አዚያ ወደ አሜሪካ በወጣው ይለኛል። እንዴ ምን አይነት ማስለፍለፊያ አለዋለሁ። አረ ይሄን መዘረሪያውን መስጢሩ ምን መሰላችሁ? በቃ ይኑርባችሁም አይኑርባችሁም በሻንዳ ስትረጩ እንድትለፈልፉና ሄዳችሁ እግሩ ስር እንድትዘረሩ የሚያደርግ ነገር አለ ማለት ነው። እዚያ ምእመናኑ ምን ይላሉ? አይ ገሌ የተሰጠው ጸጋው ውይ እንደው ከሌሎች ካህናት ይለያል እኮ ይጉድ። አንቺ ቤተክርስቲያን ስንቱን ችላ መሰላችሁ ያለች እቺ ቅድስት ቤተክርስቲያን። እግዚአብሔር ስንቱን ታግሶት መሰላችሁ የሚኖረው። እና ማስለፍለፊያ የሚባል አለ ወዳጆች እየሰማችሁ። ከዚህ በፊት አባ ግርማ ላይ ኃይለኛው ዝግብ ክርክር ተነስቶ ነበር። ደጋፊ ያላቸውም አሉ፣ ደጋፊ ያልሆኑም አሉና በመካከል ደጋፊዎቹ የእግዚአብሔር ተአምር ከተሰጠ ማዳን ይችላል፣ ሌሎቹ ደግሞ ትክክለኛ አይደለም ማንጊዜም የሚያስለፈልፈው መድኃኒት ስለተጠቀመ እንጂ የሚል ኃይለኛ ክርክር ተነስቶ ነበር እና በመጨረሻ ላይ ምን አይነት ስምምነት ተካሄደ? አይኑ የጠፋ ካለ ካበራ ምንም ይሁን ምን ቢሰራ ኦልሞስት ምንድነው እንደ ዶክተር እንደ ሐኪም ስለሆነ ይስራ በሚለው አብዛኛው ሰው መስማማት ደረጃ ላይ ደርሶ ነበር። ከሌላ እምነት ማየታችሁ ከሆነ እግሩን ሲያነሳ ወይም በካልቾ ምናምን ካራቲ ሲነሳ የሚወድቀው አስደርገው የሚመጡ አሉ። የሆነ መጽሐፍ አለ፣ እሱን ተጠቁማችኋለሁ፣ ወይም መጽሐፉ አለኝ እሱን አውጥቼ አሳያችኋለሁ የት አገር አስማት ተደርጎበት እንደሚመጣ። ከዛ በኋላ መመኑን ስትጠጉ የሚያስለፈልፈው እንዲለፈልፍ የሚያደርጋል። ዝም ብሎ አይደለም። በነገራችን ላይ ሲወድቁ ስታያቸው፣ ለምሳሌ አሁን በፕሮቴስታንት እምነት አንዳንድ ሲወድቁ ስታያቸው ዝም ብሎ አይደለም መመኑ የሚወድቀው፣ የተሰጣቸው መድኃኒት አለ። በየትኛውም አባ ግርማም እንደዛ ናቸው ሲባል ነበር። አሁን የት እንዳሉ አላቅም፣ ጠፍተዋል። ብቻያ የመተት መናኸሪያችን አህያ ደግሞ ትላታለህ አብረን ኖረ እቺ ደደብ እንዴ ነው ምን ቀጠቅጣት እኮ እንዴ መቀጥቀጥ በቃ ሰው። የት ሀገር ነው የምትኖረው? እዚሁ አዲስ አበባ። እሺ መተት የጀመረው ከተወለደችበት እስካሁን እዚህ እስከምትኖርበት። እሺ ምን አረካት? ቤተሰብ መበጥበጥ፣ እህቷን መቀጥቀጥ፣ ታላቋን ስትይዛት በቃ መቀጥቀጥ ነው። ማነው መቀጥቀጠው? እኛ። በምን? እጃችን እጃለን በእጃችን ህፃንን ጠራና በሆነ ብቻ ነገር ነው። አሁን እሷ የመጣችው የሌላ ሰው ጸሎት አድርሱልኝ ለባለን የመጣችው ዝም ብላ እንዳለችና ደውላ ላከቻት። እንደዚህ በኢንተርኔት አያኋቸው ምናምን ሰማኋቸው ምናምን ብላት እሄድልሻለሁ። ደግሞ እሷ እኛ ለቀቅ ስናረጋት ትክክለኛ ነው የምታወራው። ስንይዛት ነው የሚቀይራት እንጂ በቃ ቀይሯታላችሁ። ስንይዛት እንቀይራታለን። ስናረጋ ስንት ናችሁ ብዛታችሁ? ብዙ ነን እኮ። መናኸሪያ ቁጥር አለው እንዴ? መናኸሪያ ስንት ዓመታችሁ ነው? ቆይተናል። ከባሏ ታጣላታላችሁ? ምን ባል ደግሞ ትላለህ? ባል ትላለህ እንዴ? ባል የለም። ከልጇስ? ልጅ የለ፣ ባል የለ። ለምን? እንዲሁ በቃ እኛ ስንላክ እንዳታገባ፣ እንዳትወልድ፣ በቃ እንዳትሰራ፣ እንዳትማር ነበር። አሁን በስንት ትግል ትምህርት ተማረች። አንድ የሆነ ዝም ብሎ ትምህርት ማለት ነው። አሁን በሱ እየሰራች ነው። ከሱም ያው ልናፈናቅላት ሐሳቡ አለን። ስንት ናችሁ? ብዙ ነን። ምን ያህል ናችሁ? የድል የቤተሰብ በቃ መተት እኮ ስንት ናችሁ እኮ አልኩ። 1000 ተመርቀቅ። አንተ ምንድነው? መተት። የምን መተት? ዛር ቡዳ ጅን። ዛር ቡዳ ጅን። ና አንተ ና ቶሎ ከየት ሀገር ነው የመጣው?
ከአባሰ ከግሸና ከግሸን እኛ ዘንድ ብትመጣ አንተ አንድ ቀን ያሳድሩ ነበር። አንድ ቀን ያሳድሩ ነበር። እንዴ ታየው ነበር። እዛው ታየው ነበር። ምንድነው እሱ? ምን አለ እዛ? ቀጥ ያደርጉ ነበር። ሰው እያሰቃይ ቀጥ ያደርጉ ነበር። ምኖቹ? እኛ ነን። እዚህ ጋር ተቀበል። ምን አድርገው ነው የተባልከው? ግደለው ሀገሩ እንዳወጣ እዛው እንደማት እፈቷለች። ይቹሻ የታለች? እዛ ተመትተህ ነው ወይስ የቤተሰብ ነው? ተመትቼ የቤተሰብም ዛር አለሁ ጅንም አለሁ። ቀጠቀጠህ? ጠበሉ እዚች ጠበል እንኳን አንተ እኒህም አቃጠሉኛል። በቃ እዛ አልሆነ አናግሪህ። እዛ አልሆነና ላናግሪህ። ለምን? አይ አስጨነቅኝ። ለምን? እንዲህ ያለ ነገር የለም። እንዲህ ያለ ነገር የለም። እዚህ ጋር ተዘጋ። ወደዚህ ተዘጋ እኮ ነው ብለህ። እሺ ልቀቅ እግሯን ብለህ። እግሯ የልጅነቷ ነው። የልጅነቷ ነው እግሯ? አዎ። ምን አደረከው እግሯን? በቃ ሽባ አደረኩት። ሽባ አደረኩት። ሽባ አደረከው? አዎ። ምን አሳጥረኸው ነው? ቀንሰኸው ነው? እንዴት? በቃ አጥመለመልኩት አንድ እግሯን። እወጣለሁ በቃኝ ዛሬ። እዚህ ጋር እሺ ቶሎ በል። እሺ እሺ። መሄድ ከፈለክ ተዘጋጅ። አፍላይ ውጣ። አፍላይ በኢየሱስ ክርስቶስ ስም አንድ ጋር በኢየሱስ ክርስቶስ ስም በስላሴ ስም በቅዱስ ሚካኤል ስም ወደ ሲኦል እንገባለን። ቶሎ ሰባት ቶሎ በል። ተነሽ ተረዳ ናንተ በርቺ። ምንድነው ይሄ ልጅ እንግዲህ መርጌታ ነው። ከዚህ በፊት የገጠመውን ነው የተናገረው። እስኪ እናስጨርሰው። ይህን የምነግራችሁ እንድትሰናከሉ ከቤተ ክርስቲያን እንድትርቁ አይደለም። በሰው ከመደገፍ ይልቅ በእግዚአብሔር እንድትደገፉ፣ ሰው ከማምለክ ይልቅ ቤተ ክርስቲያን ሄዳችሁ እግዚአብሔር እንድታመልኩ፣ ቤተ ክርስቲያንን እንድታውቋት፣ ጸበሏ ፈዋሽ መሆኑን እንድታውቁት፣ ስጋ ወደሙም ፈዋሽ መሆኑን እንድታውቁት፣ በቤተ መቅደሱ ዙሪያ የሚገኘው አፈሩ ፈዋሽ እንደሆነ እንድታውቁት ነው። ከዚያ በኋላ ያለውን ራሳችሁ መርምሩ። ግን ሕያው እግዚአብሔር ምስክሬ ነው፣ እንደዚህ ሲነካችሁ ይኑርባችሁም አይኑርባችሁም የሚያስለፈልፍ የሚያስቀባጥር አለ። እንደሰማነው ነው። እንዲህ ያሉ ተግባሮችን ስናይ ከማድነቅ ይልቅ መመርመርን የመሰለ የለምና አሁን ወጣቱ ትውልድ እየነቃ ነው። አሁን ወጣቱ ቤተክርስቲያን ያሉ እንደዚህ ያሉ ነገሮችን አያልፉም። እንደ በፊቱ ዝም ብለው አያልፉም። ትክክል ሳይሆን ሲያገኙ ሲቀር እንደዚህ እያጋለጡ ይገኛሉና ሁላችንም እንደዚህ እናጋልጣለን። ትክክለኛ ሃይማኖትን እንከተላለን፣ ቀጥተኛ መንገዱን እንጂ በማጭበርበር ስምን ማፈመስ ወይም ዝናን መቀበል ዋጋ እንደሌለው ይታወቃል። ደግሞ የአሁኑ ቀጣዩ ቪዲዮ ደግሞ የምናየው ቤተክርስቲያን ሲሰሩ የሚፈጸሙ ብዙ ስርቆቶች ነው። እኔ በጣም ይገርመኛል። አሁን ላይማ ሚዲያው እያወጣው ሲሄድ እንዴ ታምር እየፈጠረብን ነው። ሰሙት። አንድ ቤተክርስቲያን ለመጨረስ የአራት የአምስት ግለሰቦች ቤት ያልቃል። የአራት የአምስት ግለሰቦች ፎቅ አልቆ ነው ቤተክርስቲያኑ የሚሰራው። በዚያ ውስጥ በጣም ብዙ መኪኖች፣ በጣም ብዙ ነገሮች ይገዛሉ። ምዕመኑ ይህንን መመልከት መቻል አለበት። ቤተክርስቲያን የተፈተነችበት ነው። በየሲኖዶሱ በሚወጡ መግለጫዎች፣ በየአስተዳደር ጉባኤው በሚያዙ ቃለ ጉባኤዎች ሁሉ ምዝበራ ይቁም፣ ሙስና ይቁም የሚለው የየዕለቱ ጩኸት እንዲህ ያለ ምዕመናን ራሳቸውን እያዩ ከቤተ ክርስቲያን ጎን በየት በኩል በፈረሰው በኩል በየት በኩል እንቁም የሚለው ነገር ስለሌለ ጭምር እንደሆነ መታወቅ መቻል አለበት። ብቻ ይመስላችሁ ነበረ ወይም ይመስለን ነበር አይደለም? ሙስና በሃይማኖት ተቋማት ሁሉ የገባች ናት። እያንዳንዱ ለምሳሌ ሶሻል ሚዲያ መጥቶ ለምሳሌ አሁን ፌስቡክ ላይ ካያችሁ እነ ጌጡ ተመስገን እነ ጉርሻ ፔጅ ምናምን የሃይማኖቱ ተከታይ መስሏችሁ እንዳይሆን ማስታወቂያቸውን እየቸበቸቡ ነው። ለቤተ ክርስቲያን ለምሳሌ አንድ ማስታወቂያ ሲሰሩ 80% ከ75 እስከ 80% ለግላቸው ነው። 20%ቷ ነው ለቤተ ክርስቲያን የምትውለው። እያንዳንዱ ሲሰራ ከቤተ ክርስቲያን ወገንም ሲሆን እኔ የማውቀው በማስታወቂያ ሲነገር 75% ማስታወቂያ የሰራው ግለሰብ እንደሚወስድ ነበር። አሁን ለካ በቤተ ክርስቲያንም ሲወሰድ ውስጥም እንደዚሁ የማይቸበቸበው የማይዘረፈው ዘረፋ የለም።
መኪና ያስገዛሉ፣ ቤት ይሰራሉ እያለ ነው። ገባ ብላችሁ ስትሰሩ ነው የምታውቁት። ሙስናንም ማንኛውም ነገር ገባ ብላችሁ ስትሰሩ ነው የምታውቁትና አይገርምም ግን ማስመሰል ሃይማኖት አይገርምም ግን ደግሞ እኛ ኢትዮጵያውያን አማኞች ነን ስንል አሉ አብዛኛው ህዝባችን ግን አማኝ በቤተ ክርስቲያን ውስጥ ግን አንዳንድ በቤተ ክርስቲያን ውስጥ ያሉ ሌቦች ግን ይገርመኛል። ለፈጣሪ ማለት ነገ መሞታቸው አይቀር እንደው ነገን ታሳቢ እያደረጉ ወደ ፈጣሪ መሄዳቸውን ታሳቢ ማድረግ እንዴት ይሳናቸው እና በጣም ይገርመኛል። እንደዚህ ያሉ ነገሮች ሲወጡ ትክክለኛ በእርግጥ አንዳንድ ቤተክርስቲያንም ሲያሰሩ ለምሳሌ እኔ የማውቀው አለ የሆነ ቤተክርስቲያን ሲሰራ ጥንቅቅ አድርገው የንግድ ማዕከል አድርገው ቤተክርስቲያኑን ሀብታም እንዲሆን አድርገውታል። በዛ ልክም ይህን የመሰሉ አባቶች አሉ። ይህንን የወሰድኩት የት መሰላችሁ? ሲሰራ ያየሁት ጎሮ ገብርኤል ነው። እሱን አሁን ጎሮ ገብርኤል ዛሬ ሀብታም እንዲሆን አድርገውታል አንዳንድ አመራሮች። ከዛ በፊት የነበረው ሌባ አጭበርባሪ ምንም ነገር ስራ የማይችል ነበረ። ቤተክርስቲያኑ ዘርፎት ወጣ። የሆነ አባት ተመርጠው ለቤተክርስቲያኑ እንዲያስተዳድሩ ተደረገ። ጎሮ ቤተክርስቲያን ዛሬ ሂዳችሁ ብታዩ በጀርባ ያለውን ሁሉ የንግድ ተቋም አድርገውታል። ስለዚህ ምዕመንም እንዲሰራ ቤተክርስቲያኑም እንዲጠቀም አድርገውታል። እንደዚህ ያሉ እንዳሉ ሁሉ ሌቦችም አሉ። እንከላከላቸው። 1 ሚሊዮን ተገኘ ጩህ ልልበል ኡበል የሚል ጥሩ መድረክ መሪ ምናምን ተመርጦ ከድምጸቱ ከምኑ ክርስቲያናዊ ያልሆነ ያላትን ሰጠች ልክ ነው እና ጥቂት ያላቸው ተደብቀው 1 ብርም ምንም በሚጥሏት ነው ቤተክርስቲያን ስትሰራ የነበረችው። ባሮጌ ጫማ አድርገው አሮጌ ሻሽ አድርገው ካላቸው ግን ለቤተክርስቲያን አስራታቸውን የሚያወጡ ቤተክርስቲያን ተቸገረች ሲባሉ የጣት ቀለበታቸውን ሳይቀር እያወለቁ የሚሰጡ ነዳያን የሰሯት ቤተክርስቲያን በማትመስል መልኩ ገንዘብ ያለው ሰው ብቻ ቤተክርስቲያንን የሚሰራት የሚያስመስል እሴት የሚያረክስ የቤተክርስቲያንን ትልቁን ሰማያዊ ተልእኮ ዝቅ አድርጎ የሚያሳይ ጉዳይ ጭምር ነው። ይህንን መናገር የፈለገው ቤተክርስቲያን የሚሰሯት ታዋቂ ሰዎች ሳይሆኑ ከእያንዳንዱ በባዶ እግሩ ከሚሄድ ከሚሰበሰብ ምዕመን ነው። በየትኛውም የሀገሪቱ ክፍል ብትሄዱ ቤተክርስቲያን ተቸግራ ካየች ካለው ጫማ ሳይገዛ ምንም ሳይገዛ ለቤተክርስቲያኑ ያለውን መስዋዕት ያደርጋል። በቤተክርስቲያን ወይም በኦርቶዶክስ እምነት ተከታይ ያለውን ከሰጠ ንፉግ አይባልም። ወይም ያለውን ነው ሰው የሚችለው ነው። 10ም 1 ሚሊዮንም የሰጠ እኩል ነው። ስለዚህ ሲሰራ አንድ ቤተክርስቲያን እከሌ አስጨረሰው ሳይሆን ወይም እከሌ የሚባለው ማስታወቂያ ሰርቶ ቤተክርስቲያኑ ተሰራ ሳይሆን እያንዳንዱ ምዕመን እጁ ስላለበት ቤተክርስቲያኑ ሲሰራ የሰው ዕውቅና መሰጠት የለበትም የሚለውን ነው እያብራራ ያለው እና አጭበርባሪዎችን እንታገላቸው፣ እንደ ሀገርም እንታገላቸው፣ እንደ ቤተክርስቲያንም እንታገላቸው። ሙስና እየሰፋ ከሄደ ሀገር እንደሚያወድም ሁሉ ነገ ላይ ቤተክርስቲያንም እንደሚያፈርሳት አልጠራጠርም ለማለት እወዳለሁ። ላይክ ኤንድ ሰብስክራይብ እያደረጋችሁ የዩቲዩብ ቻናል ቤተሰብ ይሁኑ። የዩቲዩብ ቻናላችን ቤተሰብ ይሁኑ።